ሻዕቢያ ፋኖን እያሰለጠና እያስታጠቀና እየመራ ነው ሲሉ ጄኔራል ባጫ ደበሌ ከሰሱ። ጄኔራሉ ፋኖ አሸንፎ አዲስ አበባን ቢቆጣጠር እንኳን ሲሉ ሊሆን የሚችለውን ቢሆንታ አስቀምጠዋል። ኤርትራንና የኤርትራን የጦር ዩኒት እንደ እጅ መዳፊ ጠንቅቄ ያውቀዋለሁ ያሉም ሲሆን አስመራም ምሽግ ነው የምትመስለው ሲሉም ተደምጠዋል። ሻዕቢያ የሚያስገባው እጅ ይቆረጣል የሚል ማስጠንቀቂያ ወደ አስመራ ልከዋል። በዝርዝር እናስደምጣቸዋለን። ወልቃይትን የከበበው የህወሓት አርሚ 7 ጦር ትዕዛዝ ተሰጠው። ጦሩ ለጦርነት ግዳጅ ዝግጁ እንዲሆን ትዕዛዝ ሲሰጠው፣ ወዲህ ደግሞ የጸረ ድሮን ባለሙያዎች መቀሌ መግባታቸው ተሰምቷል። ህወሓት ሱዳን ባሰፈረው አርሚ 7 ውስጥ የመለመላቸውን የጸረ ድሮን ባለሙያዎች ለወራት አሰልጥኖ በኤርትራ በኩል ወደ ትግራይ አስገብቷል ተብሏል። እንመለስበታለን። ህጋዊነቱን ያጣው ህወሓት በመቀሌ እያካሄደ በሚገኘው ዝግ ስብሰባ ጦርነቱን ቀድሞ መጀመር ስለሚችልበት እድል መምከሩ ተሰማ። ህወሓት በግምገማው ጦርነት አይነሳም የሚለው ተስፋ አክትሟል ማለቱ የተሰማ ሲሆን ጉዳዩ ማን ቀድሞ ይጀምረዋል የሚል መሆኑን ገልጿል። ተሰሙታላችሁ። የነዳጅ መሸጫ ዋጋ ላይ ጭማሪ ተደርጓል። በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴር መግለጫ ሰጥቷል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻዕቢያ ፋኖን እያሰለጠና እያስታጠቀና እየመራ ነው ሲሉ ጄኔራል ባጫ ደበሌ ከሰሱ። ጄኔራሉ ፋኖ አሸንፎ አዲስ አበባን ቢቆጣጠር እንኳን ሲሉ ሊሆን የሚችለውን ቢሆንታ አስቀምጠዋል። የኤርትራን የጦር ዩኒት እንደ እጅ መዳፊ ጠንቅቄ ያውቀዋለሁ ያሉም ሲሆን አስመራ ምሽግ ነው የምትመስለው ሲሉ ተደምጠዋል። ሻዕቢያ የሚያስገባው እጅ ይቆራረጣል የሚል ማስጠንቀቂያ ወደ አስመራ ልከዋል። በቅርቡ የጸረ ሽምቅ ውጊያ ጥበብ የተሰኘ ዳጎስ ያለ መጽሐፍ ያሳተሙትና በአሁኑ ወቅት የኬንያ አምባሳደር የሆኑት ጄኔራል ባጫ ደበሌ መጽሐፍታቸውንና ወቅታዊ ጉዳዮችን በተመለከተ ሰፊ ቃለ መጠይቅ ሰጥተዋል። አዲስ ፓራዳይም በተሰኘ የበየነ መረብ ሚዲያ ላይ የቀረቡት ጄኔራሉ ስለ ግብጽ ሰሞነኛ ዛቻ፣ ስለ ፋኖና ኦነግ ሸኔ እንቅስቃሴ፣ ስለ ኤርትራና ሌሎች ጉዳዮች ዘለግ ያለ ማብራሪያ ሰጥተዋል። ጄኔራሉ ስለ ሽምቅ ውጊያ በሰጡት አስተያየት ሸማቂ ኃይሎችን የማጥፋት 80% ስራ የፖለቲከኞች ነው ያሉ ሲሆን ይህም የሆነው ሸማቂዎችን ለማጥፋት ወሳኙ ስራ የፖለቲካ ስራ በመሆኑ ነው ይላሉ። ቀሪው ስራ ደግሞ የወታደሩ ኃይል በመሆኑ አጽንኦት መሰጠት አለበት ብለዋል። ከሰሞኑ የፋኖ አመራሩ ካፕቴን ማስረሻ ሰጤ ከመንግስት ጋር የሰላም ስምምነት መፈራረሙ የሚታወቅ ነው። በዚህ ጉዳይ ላይ አስተያየት የሰጡ ሲሆን ጠበንጃ ይዞ በረሃ የገቡ ኃይሎች የሚዋጉበት መንገድ ራስን የመግደል አካሄድ ነው በማለት ተችተዋል። ውጊያ ዝም ብሎ የገና ሩጫ ጨዋታ አይደለም፣ ብቃት ይጠይቃል። ከውጭ ድጋፍ ለማግኘት ብቻ በሚዲያ እየመጡ ግፋ በላው ያዘው ተቆጣጠረው ይላሉ። ውጊያ ግን እንደዚህ አይደለም ሲሉ ተችተዋል። ፋኖም ሆነ ኦነግ ሸኔ ጠበንጃ ይዘው ድል እንደማያገኙ ተገንዝበዋል ሲሉ የሚቀጥሉት ጄኔራሉ ሁለቱንም አማጺ ኃይሎች በግብጽና ኤርትራ ተላላኪነት ፈርጀዋል። ቀጥለውም በተለይም የፋኖ ታጣቂዎች ለምን እንደማይደራደሩ ምክንያት ያሉትን ጉዳይ አስቀምጠዋል። እነዚህ ኃይሎች መደራደር አይፈልጉም፣ ምክንያቱም የውጊያው ባለቤት እነሱ አይደሉም። እኔ እንደማውቀው ነፃ የማውጣቱ ትግል ባለቤት ሀገር ውስጥ አይደለም፣ የላካቸው ሌላ አካል ነው። የኤርትራ መንግስት አስታጥቋቸዋል፣ ልኳቸዋል። በየጊዜው የሚመራቸው እርሱ ነው። በቅርብ ጊዜ ሱዳን ውስጥ የተደረገው ስብሰባ ይሄው ነው። ስለዚህ እነርሱ አንደራደረም ሲሉ ራሳቸውን ችለው የቆሙ አይደሉም፣ መሪው ውጭ ነው ያለው ሲሉ የፋኖ ኃይሎች ከሻዕቢያ ቀጥተኛ ትዕዛዝ እንደሚቀበሉ ከሰዋል። በተመሳሳይ ኦነግ ሸኔም እንደ ፋኖ ሁሉ ትግሉ ባለቤት አይደለም ሲሉ አክለዋል። በጦርነት አሸናፊ የሚባል የለም በማለት የሚቀጥሉት ጄኔራሉ ፋኖ አሸንፎ አዲስ አበባን ቢቆጣጠር ሲሉ ሊሆን ይችላል ያሉትን ትንበያ አስቀምጠዋል። በጦርነት አሸናፊ የሚባል የለም። አሁን ለምሳሌ
ፋኖ የሚባለው ቡድን መንግስትን አሸንፎ አዲስ አበባን ተቆጣጥሮ ስልጣን ያዘ፣ አሸንፍ ያለው ማለት ግን የለበትም። ነገ ሌላ እንደዚሁ ይገጥመውና ይጥለዋል። ስለዚህ ይህ አዙሪት ነው። የሚያዋጣው ነገር ወደ ሰላምና ድርድር መምጣት ነው። አሁን ላይ መንግስትን ተዋግቶ ማሸነፍ አይቻልም በማለት ስለ ጦርነት አዙሪትና ድርድር አስፈላጊነት ሰፊ ገለጻ ሰጥተዋል። አሁን ያሉት ተዋጊዎች አማተር ናቸው ሲሉ የሚያጣጥሉት ጄኔራሉ በአማራ ክልል 13 ዓመታትን መቆየታቸውን ጠቅሰው አሁን አማራ እየተገደለ ያለው በገዛ ልጆቹ ነው ብለዋል። ጄኔራል ባጫ በዚህ ቃለ መጠይቃቸው ሌላው ያነሱት ጉዳይ ሻዕቢያን በተመለከተ ነው። የሻዕቢያ ፖሊሲ ኢትዮጵያን እረፍት ነስቼ ኤርትራን ሰላም አድርጋለሁ የሚል ነው ሲሉ የገለጹ ሲሆን ሻዕቢያ ከፍጥረቱ አንስቶ ኢትዮጵያን ሲያተራምስ ነበር ብለዋል። አይደለም ኤርትራን ማንን መከላከል እንችላለን? ሻዕቢያ በየቦታው እግሩንም እጁንም እያስገባ አንፈራግጦ የሚያደርገው እንቅስቃሴ በየቦታው ተቆራርጦ ይቀራል። ይሄ ምንም ጥርጥር የለውም፣ ትርፉ ግን ኪሳራ ነው በማለት አስጠንቅቀዋል። ይህ አካሄዱ ተው መባል አለበት ብለዋል። ህወሓት በመቀሌ እያካሄደ በሚገኘው ዝግ ስብሰባ ጦርነቱን ቀድሞ መጀመር ስለሚችልበት እድል መምከሩ ተሰምቷል። ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጦርነቱን ቀድሞ ሊጀምር እንደሚችል እያካሄደ በሚገኘው ዝግ ስብሰባ መምከሩን ከመቀሌ ሾልኮ የወጣው መረጃ አመላክቷል። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት ከ3 ቀን በፊት በጀመረው ዝግ ስብሰባ ጦርነቱን ቀድሞ ከመጀመር እስከ ኤርትራ ፋኖና ብልጽግና መክሯል ተብሏል። ህወሓት በግምገማው ጦርነት አይነሳም የሚለው ተስፋ አክትሟል ማለቱ የተሰማ ሲሆን ጉዳዩ ማን ቀድሞ ይጀምረዋል የሚል መሆኑን ገልጿል። ህወሓት ስብሰባ ከመጀመሩ ቀደም ብሎ ባወጣው መግለጫ ወደ ጦርነት ለመግባት የመጨረሻው ምዕራፍ ላይ እንገኛለን ማለቱ ይታወሳል። ጦርነቱ ተቃርቧል የሚል ግምገማ ያለው ህወሓት ጠላት በማለት የፈረጀው ኃይል ተዘጋጅቷል የሚል ግምገማ ማስቀመጡ ተገልጿል። የነደብረ ጽዮን ቡድን ህወሓት በግምገማው በጠላትነት የፈረጀው የጠቅላይ ሚኒስትር አብይ አህመድን አስተዳደር ሲሆን ከራሱ የተገነጠለውን ቡድንም በካሃዲነት ፈርጇል። በመቀሌ ግምገማው በጠላትነት የተፈረጀው የፌዴራል መንግስት በጦር ቴክኖሎጂ የታገዘ ከፍተኛ ዝግጅት ሊኖረው እንደሚችል ህወሓት በስብሰባው መክሮበታል ተብሏል። ህወሓት በግምገማው ፌዴራል መንግስት እንደ ከዚህ ቀደሙ ለጦርነት የሚያሰልፈው ተባባሪ ኃይል የለውም ተብሏል። በአንጻሩ በባለፈው ጦርነት ከፌዴራል መንግስቱ ጋር ወግነው የነበሩ የፋኖ ኃይሎችና የኤርትራ መንግስት አሁን ላይ በተቃራኒ ጎራ መሰለፋቸውን እንደ ዕድል መገምገሙ ታውቋል። ይሁን እንጂ የፋኖ ኃይሎችና የኤርትራ መንግስት ከፌዴራል መንግስቱ ጋር የራሳቸው ልዩነት ቢኖራቸውም ከህወሓት ጋር አጋርነት ስለመፍጠራቸው ማረጋገጫ እንደሌለም ተገምግሟል ተብሏል። ከመቀሌው ስብሰባ ሾልኮ የወጣው መረጃ እንደሚያመላክተው ከሆነ ህወሓት ከኤርትራ መንግስት በኩል መተማመኛ ያለው ድጋፍ ሊያገኝ ስለሚችልበት ሁኔታ እምነት እንደሌለው ገምግሟል። ይህ አይነቱ የህወሓት ግምገማ ምናልባትም የኢትዮጵያና የኤርትራ መንግስት ውጥረት በንግግር የሚረግብበት አጋጣሚ ከተፈጠረ በሚል ሊሆን ይችላል። እንደ አሜሪካ ያሉ ሀገራት በኢትዮ ኤርትራ መካከል ጦርነት እንዳይቀሰቀስ እያሳሰቡ ሲሆን ወደ ንግግር እንዲገቡ ጫና እንደሚፈጥሩም ይጠበቃል። የመቀሌው የህወሓት ግምገማ ዛሬም የቀጠለ ሲሆን በተለይ ወደ ጦርነት የመግባትና ያለ መግባት ጉዳይ ተጨባጭ አቅጣጫ ሊቀመጥለት እንደሚችል እየተገለጸ ነው። እንዲሁም ከሰሞኑ የከሸፈውን ጄኔራል ታደሰ ወረደን ከስልጣን የማስወገድ እንቅስቃሴ በሌላ አማራጭ ስለማስቀጠልም ህወሓት ውሳኔ ያሳልፋል ተብሎ ይጠበቃል። ባለፉት 2 ቀናት ግምገማ እንደ ራያና ጠለምት ባሉ አወዛጋቢ አካባቢዎች የተሰማራው ኮማንድ ፖስት በጫና እንዲወጣ ለማድረግ አቅጣጫ ተቀምጧል። ህወሓት በራያ አካባቢዎች የተሰማራው ኮማንድ ፖስት ለቆ እንዲወጣ በይፋ ጥያቄ ማቅረቡ የሚታወስ ሲሆን አልፎ አልፎ ትንኮሳዎችንም ሲያደርግ ነበር። ወልቃይት ጫፍ የሰፈረው የህወሓት አርሚ 70 ላይቀሬው ጦርነት ግዳጅ በተጠንቀቅ እንዲቆም መመሪያ ሲሰጠው፣ በሌላ በኩል የጸረ ድሮን ባለሙያዎች መቀሌ መግባታቸው ተሰምተዋል። ህወሓት ሱዳን ባሰፈረው አርሚ 70 ውስጥ የመለመላቸውን የጸረ ድሮን ባለሙያዎች ለወራት አሰልጥኖ በኤርትራ በኩል ወደ ትግራይ ማስገባቱ እየተነገረ ነው። ሱዳን ከሰፈረው የህወሓት ጦር የተመለመሉ የጸረ ድሮን ባለሙያዎች ከወራት ስልጠና በኋላ ወደ ትግራይ መግባታቸው
የተሰማው አርሚ 7 ጸረ ድሮን መታጠቁ ከተገለጸ በኋላ ነው። አርሚ 7 ጸረ ድሮን መሳሪያ መታጠቁን የሚያመላክቱ መረጃዎች በራሱ በህወሓትና በመንግስት ደጋፊ የማህበራዊ ሚዲያ ክንፎች መሰራጨታቸው ይታወሳል። ለወራት የጸረ ድሮን ስልጠና የወሰዱት የህወሓት ሰዎች በኤርትራ በኩል ወደ ትግራይ መግባታቸው የተሰማው መቀሌ ላይ ስለ ጦርነቱ እየተመከረ ባለበት አጋጣሚ ነው። ህወሓት ካለፈው ሰኞ ጀምሮ አይቀሬ ነው ስለተባለው የጦርነት ድግስ በጥልቀት እየገመገመ መሆኑን ከመቀሌ ሾልኮ የወጣው መረጃ ያመላክታል። ከቅርብ ጊዜ ወዲህ በሱዳን ያለውን ጦር በወታደራዊ ትርኢት በተደጋጋሚ ያሳየው ህወሓት ጦርነቱን ቀድሞ ከጀመረው በወልቃይት በኩል ሊለኩሰው እንደሚችል እየተነገረ ነው። ወልቃይት ላይ ከሱዳን በኩል አርሚ 7 ከተከዜ ወንዝ ጫፍ በጀነራል ምግበይ ኃይለ የሚመራው ኃይል አሰፍስፎ እየተጠባበቀ ነው። ህወሓት ወደ ጦርነት ለመግባት ደፍሮ ውሳኔ ካሳለፈ ከአጋሮቹ ከኤርትራው ሻቢያና ከሱዳኑ ጀነራል አልቡርሃን ጋር በቀጥታ የሚያገናኘውን ወልቃይትን መቆጣጠር ይመርጣል። ወልቃይት ላይ ሁሉም በየፊናቸው ጦራቸውን አሰልፈው በተጠንቀቅ የቆሙ ሲሆን የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊት ተቀናጅተዋል። በሰሜኑ ጦርነት ወቅት ወደ ሱዳን ተሻግሮ የሰፈረው አርሚ 7 ለ3 ተከታታይ ዓመታት የሰው ኃይልና የጦር መሳሪያ አቅሙን አጠናክሯል። ወደ ወልቃይት ሰብሮ ለመግባት ከአንድም ሁለት ጊዜ የሞከረው አርሚ 7 በሱዳኑ የእርስ በርስ ጦርነት ለጀነራል አልቡርሃን ጦርን በመዋጋት በምላሹ የጦር የሎጂስቲክ ድጋፍ እንደሚያገኝ ተዘግቧል። አሁን ላይ በህወሓትና በፌዴራል መንግስቱ መካከል የተፈጠረው የጦርነት ስጋት በቀጠናው ውጥረት ፈጥሯል። ውጥረቱ ቀጠናዊ አንድምታ እንዲይዝ ያደረገው ደግሞ ህወሓት ከሱዳን እስከ ኤርትራ ከውጭ ኃይሎች ጋር ቅንጅት መፍጠሩን ተከትሎ ነው። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ፊታቸውን ያዞሩ ጎረቤት ሀገራትና የውስጥ ታጣቂ ኃይሎች አሰላለፍም ውጥረቱን ውስብስብ አድርጎታል። በአሁኑ ወቅት በኢትዮጵያ የሚንቀሳቀሱ የገዢው መንግስት ተቀናቃኞች እንቅስቃሴ በአንድም በሌላ መልኩ ቀጠናዊ መልክ እየያዘ ነው። የነዳጅ መሸጫ ዋጋ ላይ ከ7 እስከ 8 ብር ገደማ የሚደርስ ጭማሪ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚሆን የነዳጅ ጭማሪ ይፋ አድርጓል። በአዲሱ የዋጋ ጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ኬሮሲን ደግሞ ዋጋው በ8 ብር ገደማ ተጨምሯል። ንግድና ቀጠናዊ ትስስር ሚኒስቴር ዛሬ ረቡዕ ታህሳስ 1 ቀን 2018 ዓ.ም ይፋ ያደረገው የዋጋ ማሻሻያ 2018 ዓ.ም ከገባ አውሮፕላን ውጪ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ ነው። ሚኒስቴር መስሪያ ቤቱ መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210 ብር እንዲሆን ሲወሰን፣ ሌሎች የነዳጅ አይነቶች ዋጋቸው ባለበት እንዲቀጥል ወስኖ ነበር። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት ወር መጨረሻ ላይ ነበር። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላይ ላለፉት 5 ወራት ገደማ 122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫ 120 ብር ከ94 ሳንቲም ዋጋ እንዲሆን ተደርጎ ቆይቷል። ዛሬ ይፋ የተደረገው ማሻሻያ ደግሞ የሶስቱም የነዳጅ ምርቶች ዋጋ 129 ብር ከ12 ሳንቲም እንዲሆን አድርጓል። አዲሱ ተመን የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ ሲያስከተል የኬሮሲንና ነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር ከ18 ሳንቲም እንዲጨምር ያደርጋል። የአውሮፕላን የኬሮሲን እንዲሁም የቀላልና ከባድ ጥቁር ናፍጣ ዋጋ በዳር ወር ሲሸጥበት በነበረው እንዲቀጥል እንደተወሰነ ሚኒስቴር መስሪያ ቤቱ ዛሬ ለነዳጅ ኩባንያዎች በላከው ደብዳቤ አስታውቋል።